በዚች ምድር በምንኖርበት ጊዜ እዚህ ምድር ላይ ፈተና አለ፣ መውደቅና መነሳት አለ። እዚች ምድር ላይ ሁሉም ነገር አለ። ምክንያቱም እዚህ ምድር ላይ እግዚአብሔርም አለ፣ የዚህ ጨለማ ዓለም ገዥም አለ። አያችሁ፣ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ከኔ ጋር ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁና። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ህይወታችሁ እድገት ይጠቅማል ብለን የምናስበውን መንፈሳዊውን ሐሳብ ይዘንላችሁ መተናል። ይህንን ቪዲዮ እስከ መጨረሻ እንድትከታተሉ እንጋብዛችኋለን። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ግብዣችን ነው። ዛሬ ይዤላችሁ የመጣሁትን ሐሳብ ትዳራችሁ እየተፈተነ እንደሆነ የምታውቁበት 5 ህልሞች እነግራችኋለሁ። አዎ፣ ብዙ ጊዜ በተደጋጋሚ የምናገረው አንድ ነገር አለ። አንድ ፈተና እናንተ ላይ ሀፐን ከማድረጉ በፊት መንፈሳዊ ዓለም ላይ እየተነቀነባበረ ብዙ ጊዜ ወስዶ ነበረ። ያም ደግሞ እግዚአብሔር እያጋለጠላችሁ ነበረ። የሰው ልጅ ግን አይኑን ከመጨፈኑና እግዚአብሔር የሚያናገረውን ድምፅ ካልመስማቱ የተነሳ ብዙ ነገሮች ድንገት ይመስሉታል። ብዙ ነገሮች አጋጣሚ ይመስሉናል። አያችሁ፣ በመንገድ እየሄደ አንድ ሰው መኪና ሲገጭ ያ መኪና ያ ሰው እንዲገጭ ብዙ ቀናት ብዙ ጊዜ ታቅዶበታል በመንፈሳዊ ዓለም ላይ። ነገር ግን ለዛ ሰው አክሲደንት ነበረ። እግዚአብሔር ግን ያ ሰው ከመኪና አደጋ በፊቱ ነግሮት ነበረ፣ አሳይቶት ነበረ። አያችሁ፣ ምክንያቱም እግዚአብሔር መልካም እረኛ ስለሆነ። ስለዚህ ትዳራችሁ እየተፈተነ እንደሆነና ለትዳራችሁ ፈተና የሆኑ ህልሞች እነግራችኋለሁ። እስከ መጨረሻው ከኔ ጋር ሁኑ። የመጀመሪያው የምታውቁበት ትዳራችሁ እየተፈተነ ከሆነ የምታልሙት ህልም ይሄ ነው። በህልማችሁ ወንድ ከሆነ ከሌላ ሴት ጋር፣ ሴት ከሆነች ደግሞ ከሌላ ወንድ ጋር ግንኙነት እየፈጸሙ በህልማችሁ የሚታያችሁ ከሆነ ይህ እጅግ አደገኛ የሆነ ትዳርን የሚፈትንና ትዳርን እስከ ማፍረስ ሊደርስ የሚችል አደገኛ ህልም ነው። አያችሁ፣ በህልም የሆነው ነገር ምንድን ነው? ምንም እኮ አይጠቅመው የምትሉ ሰዎች በጣም ተሳስታችኋል። እዚህ ላይ አንድ ነገር እየተከናወነ ነው። አንድ ወንድ በህልሙ ከሌላ ሴት ጋር ግንኙነት ሲያደርግ ካለመ በመንፈሳዊ ዓለም ምስት ልትሆነው የተዘጋጀች ያችን ትክክለኛውን ምስት እንድትፈታና ሪጀክት እንዲያደርጋት እያለማመደችው ያለች ስፒሪት አለች። ያቺ ስፒሪት ትዳር የመበጥበጥ አቅም አላት። ትዳርን የማፍረስ አቅም አላት። ትዳርን ምቾት እንዳይኖረውና ትዳርን ሸክም እንዲሆን የማድረግ አቅም አላት። አያችሁ። ስለዚህ እንደዚህ አይነት ህልም ስታለሙ ሴቶች እንደገና በተመሳሳይ በወንድ እንደዚህ አይነት ህልም ስታዩ፣ አሊያም ደግሞ የሆነ ብትቶ የለበሰ ሊደፍራችሁ የሚመጣ ወይ ደግሞ ራቆታችሁ እንድትወጡ ልብሳችሁን የሚጎትት እንደዚህ አይነት ህልም ስታዩ ሴቶች እባካችሁ ለትዳሮቻችሁ ስትሉ፣ ለልጆቻችሁ ስትሉ፣ ለህይወታችሁ ስትሉ፣ ለቤተሰቦቻችሁ ስትሉ አጥብቃችሁ ጸልዩ። መንፈሳዊው ዓለም እጅግ ረቂቅ ነው። አያችሁ፣ ከእግዚአብሔር ጋር ካልተጣበቃችሁ የምታልፉት አይደለም፣ የምትሻገሩት አይደለም። ስለዚህ እንደዚህ አይነት ህልም ስታለሙ ቀላል እንዳልሆነና ከእግዚአብሔር ጋር ተጠግታችሁ የምታሸንፉት እንደሆነ ከወዲሁ ላሳስባችሁ እወዳለሁ። ሁለተኛው ህልም እንደገና ጫማ እየጠፋችሁ የምታዩ ከሆነ በተደጋጋሚ በተለይ ከሆነ ደግሞ ይህ እጅግ አደገኛ ህልም ነው። ጫማ ማለት ሁልጊዜ በህልም ዓለም አብሯችሁ የሚቀጥል የእናንተ የሆነ በመንገዳችሁና በጉዟችሁ የምትራመዱበት ህልምና ራእይ ነው። አያችሁ፣ እንደዚህ አይነት ህልም ስታዩ አያችሁ፣ በጣም መጠንቀቅ አለባችሁ። ጫማ ማለት ትዳር ነው። ጫማ ማለት የጉዟችሁ አካል ነው። ጫማ ማለት መንገዳችሁን የምትቀጥሉበት ህይወት ነው። አያችሁ፣ ይህ እንደገና በመንፈሳዊ ዓለም ይህ ህልም ትዳርን ይወክላል። ብዙ ጊዜ ሰርቼላችሁ ነበረ። ጫማ ስታገኙ ትዳር ነው። ጫማ ሲጠፋባችሁ ትዳር ሊፈርስ ነው። ወይ ደግሞ ትዳር የሌላችሁ ሰዎች ሜቢ ጫማ እየጠፋችሁ ስታዩ መንፈሳዊ ዓለም ላይ ለእናንተ የተዘጋጀውን ትዳር የሆነ አካል ብሎክ እያደረገባችሁ እንደሆነ፣ የሆነ አካል ሪጀክት እያደረገባችሁ እንደሆነ ልታውቁ ይገባል። አያችሁ፣ ትዳር እጅግ የከበረና እግዚአብሔር ደስ የሚሰኝበት ትልቁ ነገር ነው። የሰው ልጅ እናትና አባቱን ይተዋል፣ ከምስቱም ጋር ይጣበቃል፣ አንድ አካልም ይሆናሉ ተብሎ እንደተጻፈ፣ ጋብቻ ቅዱስ ነው፣ ምኝታውም ንጹሕ ነው ተብሎ እንደተጻፈ። አያችሁ፣ ይሄ ትልቅ ስርዓት ነው። አዳምን ከፈጠረ በኋላ አንድ ጉድለት እንዳለ ያየበት መንገድ ትዳር የሚባልበትን ፕሪንሲፕልና ስርዓት ነው። አያችሁ፣ ይህንን የትዳር ህይወት እግዚአብሔር ይፈልገዋል። ይህንን የትዳር ስርዓት እጅግ አድርጎ ሊባርከው ይፈልጋል። ነገር ግን
እናንተ ነቅታችሁ ትዳራችሁን መጠበቅ አለባችሁ። ለትዳራችሁ መጠንቀቅ አለባችሁ። እግዚአብሔር ወርቅ አሊያም ዕንቁ ቢሰጣችሁ እንዴት ልታስቀምጡት እንደሚገባ ማንም አይነግራችሁም። እጅግ በተከበረ ቦታ፣ ሌባ በማይሰርቀው በጣም በጥንቃቄ ታስቀምጡታላችሁ። ልክ እንደዛ ከወርቅና ከዕንቁ የከበረ ትዳር ካላችሁ ይህንን መጠንቀቅ አለባችሁ። ሶስተኛ እንደገና እጅ ለእጅ ተያይዛችሁ እየሄዳችሁ አንዱ ሲለቃችሁ ወይም ደግሞ በመካከላችሁ ሰው ገብቶ ሲያላቅቃችሁ አሊያም ደግሞ አንዱ ሲወድቅባችሁ እንደዚህ አይነት ህልም ስታዩ ይህም የትዳር እጅግ ትልቅ የሆነ ፈተና ነው። እጅ ለእጅ ተያይዛችሁ መሄድ ማለት እኩል መራመድ ማለት ትዳራችሁ እንደዛ እየሄደ ነው። ጋብቻችሁ እንደዛ እየተራመደ ነው። ቤታችሁ እንደዚህ እየተራመደ ነው ማለት ነው። ነገር ግን ስትላቀቁ ካያችሁ መጸለይ አለባችሁ። ትዳራችሁ ውስጥ ምንም አይነት መለያየት እንዳይኖር፣ በሐሳብ መለያየት እንዳይኖር፣ በአካል መለያየት እንዳይኖር፣ በልቦና መለያየት እንዳይኖር፣ በፍቅር መለያየት እንዳይኖር። አያችሁ፣ አንዳንድ ጊዜ አብራችሁ እየኖራችሁ ይህንን ህልም ልታዩ ትችላላችሁ። ያ ማለት በአካል ባትለያዩ ምናልባት በልብ ልትለያዩ ትችላላችሁ፣ በሐሳብ ልትለያዩ ትችላላችሁ። አጥብቃችሁ መጸለይ አለባችሁ። ትዳራችሁ አብራችሁ ስላላችሁ ሴፍ የመሰላችሁ አንዳንድ ሰዎች የማትጸልዩ ካላችሁ እጅግ እየተሳሳታችሁ እንደሆነና ለጠላት ጥቃት አመቺ እየሆናችሁ እንደሆነ ልነግራችሁ ወዳለሁ። ምንም ነገር በጸሎት ይፈታል። ምንም ነገር በጸሎት ይስተካከላል። ምንም ነገር እዚህ በደንብ ማስተዋል አለባችሁ። ምንም ነገር በጸሎት ድል ማድረግ ትችላላችሁ። እግዚአብሔር ኃያልና ብርቱ አምላክ ነው። እግዚአብሔር ሰማይና ሰማያትን ፈጥሮ በእርሱ ላይ የሚኖር ገናና አምላክ ነው። እግዚአብሔር እጅ ላይ የሚበላሽ አንዳች ነገር የለም። አያችሁ። ስለዚህ ወደ እግዚአብሔር እየሄዳችሁ ትዳራችሁ እጅህ ላይ ይሁን፣ ልጆቼ እጅህ ላይ ይሁኑ፣ ባሌ እጅህ ላይ ይሁን፣ ምስቴ እጅህ ላይ ትሁን፣ አንተ እጅ ላይ የሚበላሽ ነገር የለም እያላችሁ መጸለይ አለባችሁ። እግዚአብሔር እጅ ላይ የሆነ የተበላሽ አንዳች ነገር የለም። ስለዚህ ለትዳራችሁ ኃላፊነት የሚወስድላችሁ እግዚአብሔር እንዲሆን ትዳራችሁም፣ ልጆቻችሁም፣ ቤታችሁም ያላችሁም ነገር እግዚአብሔር እጅ ላይ በታማኝነት አስቀምጡ። አራተኛው እንደገና ጥርሳችሁ እየረገፈ አሊያም ደግሞ ከአካላችሁ አንዱ እየተቆረጠ የሆነ አካላችሁ እየወለቀ እንደዚህ ስታዩ ይህ የትዳር መፍረስ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ሰው አባትና እናቱን ይተዋል፣ ከምስቱም ጋር ይጣበቃል፣ አንድም አካል ይሆናሉ ይላል። አያችሁ፣ የባልና የሚስት አንድ መሆን በአንድ አካል ነው የተመሰለው። አንድ አካል ሊትራሊ በመንፈሳዊ ዓለም አንድ ሰው ከትዳሩ ጋር ሲታይ አንድ ሰው ሆኖ ነው የሚታየው። በዚህ በፊዚካሉ ዓለም ነው ሁለት መስለን የምንታየው እንጂ እግዚአብሔር ሲያየን እንደ አንድ ነው ያየን። ምክንያቱም በመጽሐፍ ቅዱስ አንድ ነገር ልንገራችሁ፣ እግዚአብሔርም አለ በመልካችን እንደ ምሳሌያችን ሰውን እንፍጠር አለ። አያችሁ፣ ሰውን እንፍጠር አለና አዳምን ፈጠረ። ሔዋን ገና አልተፈጠረችም ነበር። አያችሁ፣ አዳም ግን ሙሉ ሰው ነበረ። ምክንያቱም ሔዋን በአዳም ውስጥ ስለነበረች፣ ገና በአጥንቱ ውስጥ ስለነበረች። አያችሁ፣ የዛኔ ሔዋን ወጣች ካካሉ። አያችሁ፣ አትዛት ታይም እግዚአብሔር አዳምና ሔዋን እንደ አንድ ፍጥረት እንደ አንድ ሰው ነበር የሚያያቸው። ስለዚህ ይህንን አንድነት የሚያፈርስ ህልም ስታዩ አሊያም ጥርሳችሁ እየረገፈ ወይም ደግሞ የሆነ አካላችሁ ተቆርጦ እየሄደ ወይም የሆነ አደጋ ደርሶባችሁ ከአካላችሁ ጥፍራችሁም ሊሆን ይችላል የሆነ አካላችሁ ተነቅሎ እየሄደ ካያችሁ ለትዳራችሁ መጸለይ አለባችሁ። የትኛውንም ነገር አካል ተብሎ አልተጻፈም። ለእናንተ ለትዳር ብቻ ነው አንድ አካል ተብሎ የተጻፈው። ልክ እንደዚህም ለቤተ ክርስቲያንና ለክርስቶስ ኢየሱስ አንድ ይላቸዋል፣ አካሉ ይላቸዋል። ቤተ ክርስቲያንን የክርስቶስ አካል እንደሆነች ሙሽራው እንደሆነች ተብሎ እንደተጻፈ ልክ እንደዚሁ አካል ማለት አንድ አካል ማለት ነው። ሌላ ምንም ሚስጥር የለውም። አንድ አካል ማለት እንደገና አንድ ሰው፣ አንድ ሐሳብ፣ አንድ ልብ፣ አንድ ፍቅር፣ አንድ ህይወት ማለት ነው። ምንም የተለያየ ነገር የሌለው ማለት ነው። ስለዚህ እንደዚህ አይነት ህልም ስታዩ አጥብቃችሁ ስለ ትዳራችሁ፣ ስለ ልጆቻችሁ፣ ስለ ምስቶቻችሁና ስለ ባሎቻችሁ አጥብቃችሁ ልትጸልዩ ይገባል። የመጨረሻው ደግሞ ወደ ምኝታችሁ ሰው እየገባ ስታዩ፣ የማታውቁት ሰው ወደ ምኝታችሁ እየገባ እንደዚህ አይነት ህልም ስታዩ አጥብቃችሁ መጸለይ አለባችሁ። በምኝታችሁ ውስጥ ሊኖር የሚገባው በህልምም በፊዚካልም አንድ ሰው ነው። ከቻላችሁ አንድ ምክር ልስጣችሁ። እንደ መንፈሳዊ ሰው ወደ ምኝታ ቤታችሁ የማታውቁት ሰው አሊያም እንግዳ የሆነ ቤታችሁ ውስጥ አካል ያልሆነ ምኝታ ቤታችሁ ባይገባ፣ ምኝታ ቤታችሁ
ባይገባ እላችኋለሁ። ምክንያቱም ሰው የራሱ የሆነ ኢነርጂ አለው። ሰው የራሱ የሆነ መንፈስ አለው። ሰው የራሱ የሆነ ኃይል አለው። ይህንን ኃይል ይዛችሁ እናንተ የተቀደሰ ወደሆነ መኝታ ቤታችሁ እንዲገባ አታድርጉ። በግልጽ ቋንቋ አንድ ነገር ልንገራችሁ። አንድ ሰው ወይ ከብርሃኑ ዓለም ነው አሊያም ደግሞ ከጨለማው ዓለም ነው። ስለዚህ አንድ ሰው እናንተ መኝታ ቤት ሲገባ ብርሃናዊ ሰው ከሆነ የእናንተን አይነት ሰው ከሆነ ምንም ችግር የለውም። ነገር ግን ያንን ሰው ከጨለማው ዓለም ከሆነ ማን እየተከተለው እንዳለ፣ ምን አይነት ኢነርጂ እንዳለው፣ ምን አይነት ስፒሪቶች እንዳሉት አናቅም። ስለዚህ እስካላወቅን ድረስ መንፈሳዊ ነገሮች በአይኖቻችን ማስተዋል እስካልቻልን ድረስ ወደ መኝታ ቤታችን ፊዚካሊ ራሱ ሰው ባይገባ መልካም ነው። ስለዚህ በህልማችሁ እንደዚህ አይነት ህልም ስታዩ በጣም ማጥብቃችሁ መጸለይ አለባችሁ። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ጋብቻ ቅዱስ ነው፣ መኝታውም ይላል ንጹህ ነው። እዚህ መኝታ ቤት የሚኖረው አንድና አንድ አካል ብቻ ነው፣ ባልና ሚስት ብቻ። ስለዚህ አጥብቃችሁ መጸለይ አለባችሁ። እንደዚህ አይነት ህልም ስታዩ ችላ አትበሉ። የዛሬው ሐሳቤ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።